ሰላም ጤና ይስጥልኝ ተመልካቾቻችን እንደምንሰንብታችኋል። የዲፕሎማሲያችን ዝግጅት እንሆ ጀምሯል። የዲፕሎማሲያችን መሰናዶ የውጭ ጉዳይ ሚኒስቴርና የኢትዮጵያ ቴሌቪዥን በጋራ በመሆን ወደ እናንተ የሚያደርሱት ሳምንታዊ ዝግጅት ነው። አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ዘላለም መሉ ፕሮግራሙን እየመራው ከእናንተ ጋር ቆይታ አድርጋለሁ። ተመልካቾቻችን የዲፕሎማሲያችን ዝግጅት የሚጀምረው በመረጃ ዲፕሎማሲ ነው። የመረጃ ዲፕሎማሲ የውጭ ጉዳይ ሳምንት ያክራሙት ምን ይመስላል የሚለውን በመረጃ መልክ ወደ እናንተ በማድረስ ነው። አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ተመልሰን እንገናኛለን። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሶስተኛው የአውሮፓ ህብረትና የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ጎን ለጎን ከቤልጅየም ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ማክሲም ፕሬቬት ጋር ተወያይተዋል። ዶክተር ጌዲዮን ከሚኒስትሩ ጋር በሁለትዮሽና ቀጠናዊ ጉዳዮች ዙሪያ ውይይት አድርገዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ በኢትዮጵያ የቻይና አምባሳደር ቼን ሃይን በጽህፈት ቤታቸው ተቀብለው አነጋግረዋል። አምባሳደር ሀደራ የኢትዮጵያና ቻይና በሁኔታዎች የማይለዋወጥ ሁሉን አቀፍ ስትራቴጂካዊ አጋርነት መሸጋገሩን ገልጸዋል። አምባሳደር ቼን ሃይን በበኩላቸው የኢትዮ ቻይና ግንኙነት ለሌሎች የአፍሪካ ሀገራት ምሳሌ መሆኑን ገልጸዋል። ሁለቱ ሀገራት በብሪክስና በሌሎች የባለብዙ ወገን መድረኮች ማዕቀፍ ውስጥ ያላቸውን ትብብር ማሳደግ በሚችሉበት ሁኔታ ላይም ሀሳብ ተለዋውጠዋል። የውጭ ጉዳይ ሚኒስትር ዴኤታ ሀደራ አበራ በሻንጋይ ኢንዱስትሪና ንግድ ፌዴሬሽን ምክትል ሊቀመንበር ዋንግ ሺያኦን ከተመራ የንግድ ልዑካን ጋር ተወያይተዋል። ሚኒስትር ዴኤታው በኢትዮጵያ እየተገበረ ያለውን የማክሮ ኢኮኖሚ ማሻሻያ ምቹ የኢንቨስትመንት እድል በመፍጠሩም የቻይና ኩባንያዎች በኢትዮጵያ መዋለ ንዋያቸውን እንዲያፈሱ ጥሪ አቅርበዋል። የሻንጋይ ኢንዱስትሪና የንግድ ፌዴሬሽን ምክትል ሊቀመንበርና የልዑካን ቡድኑ መሪ ዋንግ ሺያኦን ኢትዮጵያ ትልቅ የገበያ እድል ያላት በመሆኗ ተሳትፏቸውን እንደሚያጠናክሩም ገልጸዋል። ሁለተኛው የብራዚል አፍሪካ የምግብ ዋስትና ረሃብን መዋጋትና የገጠር ልማት ጉባኤ በብራዚሏ ዋና ከተማ ብራዚሊያ እየተካሄደ ነው። መድረኩ የግብርና ምርትን እድገት፣ የገጠር ልማትንና የምግብ ዋስትናን ማሻሻል ላይ ትኩረቱን አድርጓል። ኢትዮጵያ በፖሊሲ የተደገፈ መሰረታዊ የለውጥ ስራዎችን በመተግበር የግብርናውን ዘርፍ ከፍ ባለ ምርታ ላይ ለማስገኘት የሰራቻቸውንና እየሰራች ያለችውን ተሞክሮ በጉባኤው ላይ አቅርባለች። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ ከኖርዌይ የአፍሪካ ቀንድ ልዩ መልእክተኛ ዶክተር አንድሬ ስቲያንሰን ጋር በጽህፈት ቤታቸው ተወያይተዋል። አምባሳደር ሀደራ ኖርዌይ የኢትዮጵያ ሁነኛ ስትራቴጂክ አጋር መሆኗን በመግለጽ የሁለቱ ሀገራት ግንኙነት የበለጠ ለማጠናከር መስራት እንደሚገባ ተናግረው በአፍሪካ ቀንድ ሰላምና ደህንነት ዙሪያ ለልዩ መልእክተኛው ገለጻም ሰጥተዋል። በሁለትዮሽም ሆነ በባለብዙ ወገን የዲፕሎማሲ መድረክ የኢትዮጵያ ዲፕሎማሲያዊ ግንኙነቶች የተሻሉ እንዲሆን ለማስቻል በእውቀትና ምርምር የታገዘ ስራን ይሰራል የውጭ ጉዳይ ኢንስቲትዩቱ በ2032 በአፍሪካ በውጭ ግንኙነቶች ዙሪያ ምርምሮችን በማካሄድ ስልጠናዎችን በመስጠትና በማማከር በአፍሪካ ካሉ 5 ቲንክ ታንኮች ውስጥ አንዱ ለመሆን ራዕዩን አድርጎም እየሰራ ይገኛል። ይህንን የተመለከተ አጠር ያለ ፕሮግራም ሩት አስፋሃ አሰናድታለች። ተከታትለን እንመለስ። ሀገር ብሔራዊ ጥቅሟን እንድታስጠብቅ የዓለምንና ቀጠናዊ አውድን ታሳቢ ያደረጉ ምሁራዊ ምልከታዎችን ማስቀመጥ የምንጊዜም ስራው ነው። የነገ የኢትዮጵያ ዲፕሎማቶችን ለመፍጠር መትጋትም እንዲሁ። በእውቀት የውጭ ግንኙነትን በጥበብ ለመከወን አእምሯዊ ተጋድሎ የሚያደርግ ተቋም ነው የውጭ ጉዳይ ኢንስቲትዩት። ኢንስቲትዩቱ በዋናነት የተለያዩ የምርምር ስራዎችን የሚከውን ሲሆን ኢትዮጵያ በዓለም አቀፍ ደረጃ ለምትከውነው ዲፕሎማሲያዊ ስራዎች ዋና ግብአት ሆነው ያገለግላሉ። የውጭ ጉዳይ ኢንስቲትዩት ከሚሰራቸው ስራዎች በዋናነት የምርምር ስራው ይጠቀሳል። ለእኛ የምርምር ስራ ማለት የእውቀት የመፍጠር ስራ ማለት ነው። እውቀት ደግሞ የምንፈጥረው በዋናነት በዓለም ላይ የተካሄዱ ያሉ ለውጦች ሂደቶች ምን ይመስላሉ የሚለውን ማወቅ መረዳት፣ ከዛ ደግሞ ይሄ በዓለም ዙሪያ ያለው ለውጥ እና ሂደት አዳዲስ ነገሮች የሚከሰቱና ነባር ነገሮች ጭምር በኢትዮጵያ አጠቃላይ ህልውና ላይ እና በኢትዮጵያ ውጭ ግንኙነት ላይ ምን አይነት
ተጽዕኖ ሊያመጡ ይችላሉ። በጎም ሊሆን ይችላል፣ በተቃራኒ መጥፎም ሊሆን ይችላል። ምን ማለት ናቸው ለኢትዮጵያ የሚለውን ደግሞ ተንትነን እናያለን። የኛ ተቋም ጥሩ የፖሊሲ ግብዓት ሊሆኑ የሚችሉ መረጃዎችን ማቅረብ የሚችል ብቻም ሳይሆን ደግሞ ተመራማሪዎችም ጥሩ እውቀት በመስኩ ጥሩ ስፔሻሊስት እየሆኑ የሄዱበት ተቋም መገንባት የተቻለ ነው። ይሄም ደግሞ በአገር ደረጃ እንደዚህ አይነት ተቋም መገንባትም እንደሚቻል አንዱ ማሳያ ተደርጎ ሊወሰድ ይችላል። በጂኦግራፊ ነው የምርምር ስራዎች የሚሰሩት። እንደምታውቁ 5 ዳይሬክቶሬቶች አሉን። ይሄ ማለት የአፍሪካ፣ የሚድል ኢስት፣ የአሜሪካና የአውሮፓ፣ ኤዥያና ፓሲፊክ የሚባሉ ተጨማሪዋ ወይ ደግሞ አንዱ ዳይሬክቶሬት ግን የባለ ብዙ ወገን የሚባለው ነው። ያለውን ወቅታዊ ሁኔታ ዳይናሚክሱን የተረዱ ወይም ደግሞ ሊመጣ የሚችለውን ነገር ደግሞ ፕሪዲክት ሊያደርጉ የሚችሉ ለፖሊሲ ሜከርስ አስቀድሞ ሁኔታዎችን ሊያስረዳ የሚመጡት ነገሮችን ሊያስረዳ የሚችሉ ሴናሪዎች ሊሰሩ የሚችሉባቸው ጥናትና ምርምሮች ናቸው የሚሰሩት። ይህንን መሰረት ታሳቢ አድርገው ስለሚሰሩ ጥናቶቹ ለሚያስፈልገው ሀገሪቱ መውሰድ ወይ ደግሞ መከተል ለሚገባት የፎሬን ፖሊሲ ግብዓት እንደሚሆኑ በጣም ይታመናል። ኢንስቲትዩቱ የምርምር ተቋም እንደመሆኑ የነጠሩ ሀሳቦችን ለመፍጠር የምርምር ስራዎችን የሚከውንበት የተለያዩ ስልቶችም አሉት። የተለያዩ የእውቀት ማምረቻ መንገዶችን እንከተላለን። የመጀመሪያው ሳይንሳዊ ሂደትን ተከትሎ መረጃ መሰብሰብ እና መጻፍ፣ የተጻፈውን ደግሞ እንደገና እንደዚሁ በውጭም በውስጥም ገምጋሚዎች ማየት የሚል አንደኛው የተለመደው የምርምር ሂደትን እንከተላለን። የትኛውም በተቻለ መጠን ጥራታቸውን የጠበቁ ምርምሮች ሲሆኑ ዲሴሚኔት ይደረጋሉ፣ በህትመት ይታተማሉ ወይንም በተለያየ መልኩ ዲሴሚኔት እናሰራጫቸዋለን ማለት ነው። ሳምንታዊ የሆኑ ለውጦችን ደግሞ በዓለም ዙሪያ የምንከታተልበት መንገድም አለ። ተቋማዊ አሰራር መሰረት አድርገው ነው የሚሰሩት። የመጀመሪያው ነገር ለምሳሌ የሚሰሩ ጥናቶች ርዕሳቸው ምን መሆን አለበት የሚለው ዋና አስቀድሞ የሚታይ በሪሰርች ካውንስሉ በተቋሙ የሪሰርች ካውንስል ርዕሶቹ ምን መሆን አለባቸው፣ ወቅታዊ ናቸው ወይ ወይም ደግሞ ሀገሪቱ የምትፈልጋቸው ናቸው ወይ፣ ለፖሊሲ ሜከርስ ግብዓት ለመስጠት አሁን የሚያስፈልግ ጉዳይ ነው ወይ ይሄ ተብሎ ታይቶ ነው በዛ ርዕስ ላይ ምርምር የሚካሄደው። ሌላኛው እንግዲህ አዲስ አበባ የዲፕሎማሲ የዓለም የዲፕሎማሲ ማዕከል ከመሆኑ አንጻር ብዙ ኤምባሲዎች አሉ። ብዙ አይነት የውጭ ግንኙነት ጋር የተያያዙ ኤክስፐርቶች ይመጣሉ፣ ባለሙያዎችም ይመጣሉ። የተለያየ የውይይት መድረክ ደግሞ በመጋበዝ በመፍጠር እውቀታቸውን ሼር እንዲያደርጉ እናደርጋለን። በጥልቅ የምርምር ሂደት ታልፈው የሚወጡ የምርምር ውጤቶች በዲፕሎማሲው ግብዓት ከመሆን ባሻገር የተለያየ የማህበረሰብ ክፍል እንዲጠቀምባቸው ታስበው በተለያዩ አማራጮች ይሰራጫሉ። ማንኛውም ቲንክ ታንክ እውቀት ከፈጠረ በኋላ የተፈጠረውን እውቀት ለሚመለከተው አካል ማሰራጨት አለበት። እኛ የተለያዩ የዲሰሚኔሽን እንትኖችን ማሰራጫ መንገዶችን እንከተላለን። የመጀመሪያው በቅርቡ እየተጠናከረ እያደገ የመጣው የተለመደ የአካዳሚክ ጆርናል የምንለው ዲስኮርስ የሚባል ከዚህ በፊት የነበረ በተቋሙ አሁን እንደ አዲስ አጠናክረን የቀጠል ነው አለን። በዛ ዲስኮርስ ላይ በዚህ ተቋም የሚሰሩ ምርምሮች እንዲሁም በሌላ ዩኒቨርሲቲም ተሰርተው ከተቋሙ ፖሊሲ ጋር የሚጣጣሙ ምርምሮች ከውጭም ከሀገር ውስጥም ኮል ፎር ፔፐር አውጥተን እንዲታተሙ እናደርጋለን። በዚህ ዲስኮርስ መጽሔታችን ወይም ጆርናል የምናሳትማቸው የምርምር ስራዎች የትኛውም አንባቢ ኦንላይንም ማየት ይችላል። የትኛውም የመንግስት ተቋም ያለ በኢትዮጵያ የውጭ ግንኙነት ላይ ጠቃሚ በሆኑ ጉዳዮች ላይ የተጻፉ ጽሁፎችን ማግኘት ሲፈልግ የእኛን ፔፐሮች ማንበብ ይችላል። ይሄ ኦፕን ነው፣ ለሁሉም ክፍት ነው። እነዚህ ጥናቶች በዋናነት የሚያደርጉት ምንድን ነው?
በመልቲላተራል ግንኙነታችን ውስጥ ወይም ባለው ዓለም አቀፍ ግንኙነት ውስጥ ምን አይነት የጋራ ፍላጎቶች አሉ፣ ምን አይነት ቻሌንጆች አሉ የሚለውን አይደንቲፋይ ከማድረግ ነው ጥናቶቹ የሚጀምሩት። በተለያየ መንገድ ለተለያየ ኦዲየንስ እንዲደርስ ይደረጋል። በዋናነት ታርጌቱ ግን በውጭ ጉዳይ ፖሊሲው ላይ የሚያገባቸው ባለድርሻ አካላት እነዚህን የጥናት ውጤቶች መሰረት አድርገው የኢትዮጵያ የውጭ ግንኙነት እንዲሻሻል እንዲጠቀሙበት ማድረግ ነው ዋናው ዓላማችን። ሌላው ተቋሙ የሚከውነው ብቁ የሰው ኃይል ማፍራትና መገንባት ነው። ሀገርን ወክሎ በዓለም መድረክ ለመቆም ጥቅሟንም ለማስጠበቅ ህልሙ ያላቸውና መስፈርቱን የሚያሟሉ እጩ ዲፕሎማቶችንም ያሰለጥናል። የውጭ ጉዳይን የሰው ኃይል ለማጠናከር እየሰራን ካለናቸው ስራዎች አንዱ የአዳዲስ ዲፕሎማቶች ስልጠና ነው። በአሁኑ ሰዓት 51 ዲፕሎማቶች በሲቪል ሰርቪስ ባለን የማስተማሪያ ቦታ ላይ በዲፕሎማቲክ ትሬኒንግ ስልጠና እየወሰዱ ይገኛሉ። በተለይ ከፍተኛ ውጤት ያላቸው ከየዩኒቨርሲቲው ከሀገሪቱ ዩኒቨርሲቲዎች ከተለያዩ ፊልዶች በፊልድ ምንም ሳይታቀብ ይመለመላሉ። ከተመለመሉ በኋላ ለፈተና ይቀርባሉ። ፈተናን ያለፉ ሰዎች ወደ ስልጠና ይገባሉ። መጀመሪያ ውጭ ጉዳይ ባወጣው ማስታወቂያ ነበረ በኢዩ የፕሮቶኮል ዘርፍ በጎ ፍቃድ ለመሆን በዛ ላይ ነበረ። ከትምህርት ዘርፍ ጋርም ስለሚገናኝ በዛ ነበር ጆይን ያደረኩት። መነሻ የነበረው የእናት ሀገር ጥሪ ብለው የኢትዮጵያ ውጭ ጉዳይ ሚኒስቴር አውጥቶ ነበረ። ከበፊትም ሀገሬን የመወከል ወይም ደግሞ ሀገሬን ወክዬ መከራከር ወይም መናገር ፍላጎት ነበረኝ። ከድሮ ይህንን እድል ለምን አልጠቀምም ብዬ ነበረ የመጣሁት። በመጣው ጊዜ በጣም ብዙ ተመዝጋቢ ነበር። በሰዓቱ ተጠራን ለኢንተርቪውም። ከዛ ተመልሰን ደግሞ እንደገና ተመርጠን ደግሞ ጠሩን ማለት ነው። የአፍሪካ ህብረትን በአሪፍ ሁኔታ አስተናግደናል። ትንሽ ቻሌንጂንግ የነበረ ቢሆንም በጥሩ ሁኔታ አስተናግደነዋል። ውጭ ጉዳይንም ሀገራችንንም አውጥተናል ብለን እናስባለን። ከበጎ ፈቃደኝነቱ ፕሮግራም በኋላ ውጭ ጉዳይ ይህንን እድል አቀረበልን። አዳዲስ ዲፕሎማቶችን በማሰልጠን ሂደት ውስጥ ክህሎታቸውንም ሆነ አጠቃላይ እውቀትን ማዳበር የሚያስችሉ ስልጠናዎች ተካተው ይሰጣሉ። This cooperation will help Vietnam to access the growing African markets and widen our investment opportunities. እነኚህ ስልጠናዎች በተለይ የአዳዲስ ዲፕሎማቶች ስልጠና በዋናነት የንድፈ ሀሳብ ቲዎሬቲካል ጉዳዮችን ያካተተ ስልጠና፣ እንደዚሁም ደግሞ ዲፕሎማሲ ከቲዎሬቲካል የንድፈ ሀሳብ እውቀት ባሻገር የራሱ የሆነ ክህሎት የሚጠይቅ ስለሆነ በቋንቋ ለምሳሌ በኮሚኒኬሽን፣ በአጻጻፍ፣ በኔጎሽዬሽን፣ በድርድር እነኚህን በመሳሰሉ ጉዳዮችን ጭምር የክህሎት ስልጠናዎች እየተሰጡን ያሉት። የአሁኑ ስልጠናው በጣም ለሚቀጥለው ለስራ ዘመናችን በጣም እያዘጋጀን ነበረ። በስልጠናው የወሰድናቸው በተለያየ አይነት ዘርፍ ነበረ። በዓለም አቀፍ ሕግ ሰልጥነናል፣ በኢትዮጵያ ፎሬን ፖሊሲ ሰልጥነናል፣ እናም በፕሮቶኮልና በኤቲኬት አንጻርም ሰልጥነናል። ስልጠናው ላይ ብዙ አይነት ኮርሶችን እየወሰድን ነው። ዓለም አቀፍ ሕግ፣ ዓለም አቀፍ ግንኙነት፣ ፖለቲካል ሳይንስ እና ከዛ ውጭ ያው ስለ ዲፕሎማቲክ አጻጻፎች እነሱን እየወሰድን እንገኛለን። ሚሊተሪ ኮርስም ቢያንስ ለአንድ ወር አንዳንዴም በጣም ባጠረ ጊዜ አስቸኳይ ሲሆን ለአንድ ሳምንት ስልጠና ይወስዳሉ። ሁሉም ተቋም የራሱ ባህል አለው፣ የስራ ባህል አለው። ውጭ ጉዳይ ደግሞ የራሱ ባህል አለው። ስለዚህ የውጭ ጉዳይ ባህልን በተመለከተ የአጻጻፍ ቨርባል ኖት ሊሆን ይችላል፣ ውስጥ የሚጻጻፉ አጻጻፎችን በተመለከተ እንዲሁ ስልጠና ይወስዳሉ። በተለይ ቋንቋ ስልጠናን በልዩ ትኩረት እየሰጠን ያለንበት ጊዜ ነው ያለው። በተለይ በአሁን ሰዓት 4 ዋና የሚባሉ የውጭ ሀገር ቋንቋዎች አረብኛ፣ ፍሬንች፣ ስፓኒሽ እንደዚሁም ደግሞ ቻይንኛ ወይም መንደሪን ቋንቋዎችን ለሰልጣኝ ዲፕሎማቶቹ እየሰጠን እንገኛለን። እነኚህ መጽሐፍ ጥናት እያካሄድን እንገኛለን።
እንደዚሁም ደግሞ በተለያዩ የፓናል እና የተለያዩ ግንዛቤ ሊያገኙበት የሚችሉበት ውይይቶች ላይ ሰልጣኝ ዲፕሎማቶች እንዲሳተፉ እድሎችን እናመቻቻለን ማለት ነው። እጩ ዲፕሎማቶቹ በመምህራን ከሚሰጣቸው የትምህርት ስልጠና ባሻገር በውጭ ጉዳይ ሚኒስቴር ባገለገሉና በሚያገለግሉ የተከበሩ ሀገር አገልጋይ ዲፕሎማቶች የህይወት ክህሎት ጭምር ተጋርተዋል። ለእኛ ኤክሳይቲንግ ነበር። መጀመሪያ ልክ ሲገቡ ስናይ ኮርስ አውት ላይ ማን እንደሚመጣ ስናይ ኦኬ አምባሳደር እንትና ልናገኛቸው ነው ነበር ስንል የነበረው እና ቲዎሬቲካል የሆነውን ትምህርት መስጠት ብቻ አይደለም፣ ከህይወታቸው ነው የሚያጋሩን። ያለፉበትን ያቀኑትን ብዙ እንትን ያሉትን ነው የሚነግሩን እና ለእኛ አሪፍ ኤክስፒሪየንስ ነው። ቲዎሪ ብቻ አይደለም ፕራክቲሱንም ነው አንድ ላይ እየነገሩን ያሉትና አሪፍ አጋጣሚ ነው ለኛ። ከዚህ ስልጠና ውስጥ ብዙ ነገር ነው እየተማርን ያለ ነው። 22 ኮርስ ነው፣ ግን ይሄ እንደ ዩኒቨርሲቲ ወይ ደግሞ እንደ አንድ አካዳሚክ ትምህርት ብቻ አልነበረም። አስተማሪዎቻችን ትላልቅ ለሀገራቸው ዋጋ የከፈሉ ለሀገራቸው ብዙ ነገር ያደረጉ ቤተሰብም ሊሆን ይችላል ያላቸውን የግል ፍላጎት ሊሆን ይችላል ወደኋላ አድርገው ኢትዮጵያን በተለያዩ ትላልቅ መድረኮች ወክለው ተከራክረው የኢትዮጵያን ሀሳብ ያስረገጡ ሰዎች ናቸው እና ከህይወት ልምዳቸውም ስለሆነ የሚያስተምሩ እኛን ራሱ ለትምህርት ብቻ ሳይሆን ከዚህ ትምህርት ስልጠናውን ጨርሰን ስንወጣ ማንነታችንን ስነ ልቦናችንን የሚገነባ ትምህርት ነው እየወሰድን ያለ ነው። የዚህ ትልቁ ዓላማ ምንድን ነው? አንድ ዲፕሎማት በተለይ በጣም በርካታ የተለያዩ ኢሹዎችን ማወቅ የሚገባው መልቲ ዲሲፕሊን እንደመሆኑ እነዚህን በርካታ ኮርሶች ወስዶ የተሻለ የብሔራዊ ጥቅማችንን ለማስጠበቅ ብቁ ማብቃት፣ ክህሎቱን ማሳደግ እና የተሻለ አቅም እንዲኖረው ማስቻል። የኢንስቲትዩቱ ስራ በዚያ አያበቃም። ከአዳዲስ ባሻገር የዓለምን ነባራዊ ሁኔታዎች ከግምት ውስጥ ያስገቡ ስልጠናዎችን ለነባር ዲፕሎማቶችም ያዘጋጃል። ሌላው ለነባር ዲፕሎማቶች የምንሰጠው ስልጠና ነው። ይሄ የአቅም ማጎልበት ስልጠና ነው። ከአንድ እርከን ወደ ሌላ እርከን ዲፕሎማቶቹ ሲሸጋገሩ የምንሰጠው ስልጠና ነው። በአብዛኛው ከዚህ በፊት በንድፈ ሀሳብ ላይ ብቻ ያተኮረና በዩኒቨርሲቲ መምህራን ወይም ደግሞ በዲፕሎማቶች ብቻ ሲሰጥ የነበረ ስልጠና ነው። አሁን ከዛ በተጨማሪ ከመስሪያ ቤቱ ውጭ ያሉ ወይ ከዩኒቨርሲቲ ተቋሞች ውጭ ያሉ ባለሙያዎችን ተጨባጭ በስራው ላይ ያላቸው ልምድ እንዲያካፍሉ ጋብዘን እነሱ ክህሎታቸውን ሼር እንዲያደርጉ እውቀታቸውን እንዲያካፍሉ እያደረግን እንገኛለን። ኢንስቲትዩቱ በተለያዩ ጊዜያቶች የሚያዘጋጃቸው መጽሐፍትና የውይይት መድረኮችም አሉት። ሶስተኛው ዘርፍ የእውቀት ማኔጅመንት የምንለው ነው። በእውቀት ማኔጅመንት ላይ በዋናነት በዲፕሎማሲው ዘርፍ የተገኙ እውቀቶችን ቀምሮ ለስልጠናው ዘርፍ እንዲጠቅም ማድረግ ወይም ደግሞ ለሌላው ለሰፊው ማህበረሰብ ዲሲሚኔት የሚሆኑ የሚሰራጩ ስራዎችን መስራት ነው። በዚህም ስራ ለምሳሌ መጽሐፍት የኢትዮጵያ ዲፕሎማቶች ታሪክ ላይ መጽሐፍትን እንደዚሁም ደግሞ የኢትዮጵያ የዲፕሎማሲ ታሪክ ላይ የተገኙ ድሎችን የተገኙ መልካም በጎ ነገሮችን የምንቀምርበት መጽሐፍት የምናዘጋጅበት አለ። የውጭ ጉዳይ ኢንስቲትዩት ዘመኑን የዋጀና ሁሉን አቀፍ የምርምርና የስልጠና ስራዎችን ለመስራትም አቅዶ እየሰራ ነው። የውጭ ጉዳይ ኢንስቲትዩት በተለይ ደግሞ የውጭ ጉዳይ ሰራተኞችን የበለጠ አቅም ለማገንበት አንደኛውና ትልቁ ነገር ስራውን ስልጠናውን ለማዘመን እየተጣረ ነው። ድሮ ምንለው በተለይ ስልጠና ሲሰጥ እዚህ ያሉትን ብቻ ታሳቢ አድርጎ ነበረ በዋናው መስሪያ ቤት። አሁን ግን ቤትም ባለውበት አካባቢ እያንዳንዱ ሰራተኛ ሚስዮን ያለው ውጭ ሀገርም ያለው በስልጠና ውስጥ እንዲሳተፍ በማድረግ በተለይ የዘመናዊ የዙም በመጠቀም ግንኙነቱን ወጥ ለማድረግ ስልጠናውንም ሁሉም ተደራሽ የማድረግ ሂደት እየተካሄደ ይገኛል። ተመሳሳይ ስልጠና አይደለም ሁል ጊዜ የሚሰጠው። አሰልጣኞች ጊዜው የሚፈልገውን ከጊዜው ጋር አብረው የሚሄድ የስልጠና ማቴሪያል በማዘጋጀት ራሳቸውን አፕዴት በማድረግ አጠቃላይ የጂኦፖለቲካ ሁኔታ እንዲረዱና እንዲገነዘቡ የሚያስችሉ ስልጠናዎች ለመስጠት
እየሰራ ነው ያለ። ተመልካቾቻችን የዲፕሎማሲያችን መሰናዶ አሁንም እንደቀጠለ ነው። እዚህ ጉዳይ ላይ ትኩረት አድርገን እንቀጥላለን። ከውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ከሆኑት ከአቶ ጃፈር በድሩ ጋር ቆይታ አድርገናል። ተጋበዙልን። አቶ ጃፈር በድሩ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር፣ ለቃለ መጠይቁ ፈቃደኛ ስለሆኑ እጅግ በጣም እናመሰግናለን። ወደ መጀመሪያ ጥያቄ ልሂድ። የውጭ ጉዳይ ኢንስቲትዩት የተመሰረተበት የተቋቋመበት ዓላማ ምንን አንግቦ ነበር? እሺ፣ ውጭ ጉዳይ ሚኒስቴር ረጅም ዓመት ታሪክ ያለው ነው። በዚህ የረጅም ዓመት ታሪክ ውስጥ ያለፈ ብዙ ወረቶችን ያተረፈ ተቋም ቢሆንም በተለይ ዲፕሎማቶችን በተደራጀ አግባብ በአካዳሚ ደረጃ የሚያፈራበት የሚያበቃበት በሀገራዊ አስተሳሰብ የሚገራበት ተቋም ያልነበረው ተቋም ነው። ወይም ቢኖርም ተቋማዊ አቅሙ በጣም ውስን የነበረበት ሁኔታ ነበር። ይህ እንግዲህ ከዛሬ 5-6 ዓመት በፊት የነበረውን ነገር ነው እያልኩ ያለሁት እና ሌላው ደግሞ ቲንክ ታንክ የሚባል አለ። ብዙ ሀገራት ላይ በተለይም ሁለተኛ የዓለም ጦርነት በኋላ ባለው ከመንግስት ውጭ ያሉ ከመንግስት የፖሊሲ ትግበራ ነፃ ሆነው መንግስትን የሚያግዝ የጥናት ምርምር የምክክር መድረክ የሚያዘጋጁ ወይም አሰላሳይ ተቋማት የምንላቸው የምርምር ተቋማት የምንላቸው የመንግስትን ፖሊሲ የተሻለ እንዲሆን ጥራት እንዲኖረው የሐሳብና የተግባር አንድነትን ማረጋገጥ እንዲችል ወይም ልህቀት የምንለውን ኤክሰለንስን እንዲያረጋግጥ በማገዝ ደረጃ በጣም ተደማጭነታቸው እየጎላ የመጣበት ዘመን ነው። በተለይም ከሁለተኛው ቀዝቃዛ ዓለም ጦርነት በኋላ ማለት ነው። በሀገራችን ደረጃ ስናየው ለረጅም ዓመታት እንዲህ አይነት ተቋም ከሞላ ጎደል ያልነበራት ነው። በተወሰነ መልኩ ልምምዱ የነበረው በእኛ ተቋም ደረጃ በጣም በተወሰነ የሰው ሀብት በጣም በጣት በሚቆጠሩ ሰዎች የነበረ ልምምድ ነው። ከለውጡ በኋላ በነበሩ በተለይም በ2014 በነበረው የፌዴራል ተቋማት በአዲስ መልኩ ሲዋቀሩ ይሄ ስራ በኢትዮጵያ ውስጥ ስትራቴጂክ ቲንኪንግ አርቆ ማሰብ አርቆ ማስተዋል ለትውልድ መትረፍ የሚችል የዲፕሎማሲ ስራ እና ስትራቴጂክ ቲንኪንግ የምንለው እንግዲህ እኔ አርቆ ዘላቂነት ያለው ጥቅማችንን ማረጋገጥ የምንችልበት ስልትን ከመንደፍ አኳያ የሚሰራ ተቋም አስፈላጊነቱ በመንግስት ደረጃ ታምኖበት በአንድ በኩል የዲፕሎማሲ ይሄን ለሀገር ከፍተኛ አስተዋጽኦ ማድረግ የሚችል የዲፕሎማሲ ተግባርን ሙያዊ በሆነ መልኩ መተግበር የሚችሉ አቅም ያላቸውን የበቁ ባለሙያዎች የሚያወጣ በሌላ በኩል ደግሞ ጥናትና ምርምር እያደረገ የመንግስት በብሔራዊ ደህንነትና በውጭ ግንኙነት ጉዳዮች ማማከር የሚችል ማጥናት የሚችልና በብሔራዊ ደህንነትና ውጭ ግንኙነት ዘርፍ ሩቅ መጓዝ የሚችሉ ስትራቴጂክ ቲንኪንግን ማምጣት የሚችሉ ጥልቀት ያላቸው በመረጃ ላይ በሳይንስ ላይ የተመሰረቱ መረጃዎች ላይ ተመስርቶ የፖሊሲ ምክረ ሀሳብ ማቅረብ የሚችል ተቋም በአንድ ላይ መደራጀት አለበት በሚል ታምኖበት እንግዲህ 2014 በኋላ ነው በድጋሚ በአዋጅ ኢንስቲትዩቱ የዲፕሎማሲ አካዳሚንና የጥናትና ምርምር ከዛ በፊት በጅምር ደረጃ ተቋማዊ አቅማቸው በጣም ሊሚትድ በጣም ውስን የሆኑትን ሁለቱን ተቋማት አንድ ላይ ይዞ የውጭ ጉዳይ ኢንስቲትዩት ተብሎ እንግዲህ አንድ ላይ የተቋቋመውና አሁን ያለበት ደረጃ አሁን ወደ 30 ገደማ አሰልጣኞችና ተመራማሪዎች ያሉት በአጠቃላይ የሰው ሀብቱ እስከ 100 የሚደርስ ተቋም ተገንብቶ በጀት ተመድቦለት ዲፕሎማቶችን በአንድ በኩል ያሰለጥናል፣ በሌላ በኩል ውጭ ጉዳይ ጋር የተገናኙ የጥናት ምርምር እንዲሁም የፖሊሲ ውይይት መድረኮችን በማዘጋጀት የራሱን አስተዋጽኦ በኢትዮጵያ ውጭ ግንኙነትና ብሔራዊ ደህንነት ሴክተር ላይ አስተዋጽኦ ለማድረግ ብዙ ጥረቶችን እያደረገ የተለያዩ ስኬቶችንም እያስመዘገበ ያለ ተቋም ለመሆን በቅቷል።
መልካም። የውጭ ጉዳይ ኢንስቲትዩት ለሀገሪቱ የውጭ ግንኙነት መሻሻል ምን አይነት አስተዋጽኦ አለው? አበርክቶቱ ምን ያህል ነው? በጣም ጥሩ። እንግዲህ 2014 ላይ በአዲስ መልኩ እንደ ሀገር ስትራቴጂክ ቲንኪንግን ዲፕሎማቶችን ማሰልጠን የሚያስችል የትምህርት ተቋምና የጥናትና ምርምር ስራዎችን በውጭ ግንኙነትና በስትራቴጂክ የብሔራዊ ደህንነት ጉዳዮች ላይ እያጠና የሚያሰለጥን አይነት ኢንስቲትዩት እንዲደራጅ በመንግስት ደረጃ ታምኖበት በአዋጅ ከተቋቋመ በኋላ ዘርፈ ብዙ ስራ ሰርተናል። የተለያዩ ምክረ ሀሳቦችን ያቀረብንባቸው ብዙ ጥናቶችን አድርገናል። እንግዲህ እንደ ቲንክ ታንክም ሆኖ ከሚሰራው የጥናትና ምርምር ዘርፉ ካየነው ብዙ የጥናትና ምርምር ስራዎችን በስፋት ሰርተናል። የኢትዮጵያ የስትራቴጂክና የዓለም አቀፍ ጉዳዮች የሚል ዓለም አቀፍ ኤዲቶሪያል ያለው ሳይንሳዊ ህትመቶች የሚወጡበት ጆርናል አለ። የቀላል አይነት ፋይዳ ያለው አይደለም። በተቋም ታሪክ በጣም ከፍተኛ የሆነ አስተዋጽኦ የሚኖረው ነው። ሌላ በተለያየ ጊዜ በምናወጣቸው የፖሊሲ ብሪፎች በመንግስትም በዓለም አቀፍም በአገር ውስጥም ሚዲያዎች ላይ ባለሙያዎቻችን ቀርበው በወቅታዊ ጉዳይ ላይ የተለያዩ ትንተናዎችን በመስጠት ኢትዮጵያዊ እያንዳንዱ ዜጋ ስለ ሀገሩ ዲፕሎማሲና ስለ ቀጠናው ሁኔታ የተሻለ መረዳት እንዲፈጥርበት የሚያደርጉ ስራዎችንም የሰራንበት ሁኔታ አለ። ሌላው ኮንፈረንስ ነው። የምናዘጋጃቸው የፖሊሲ ውይይት መድረኮች በቀጠናው ያሉ ምሁራን፣ ዲፕሎማቶች፣ የመንግስት ኃላፊዎች ተገኝተው በኢትዮጵያ ወሳኝ የሆኑ የስትራቴጂክ ትኩረት የምንላቸው የአባይ ወንዝና የቀይ ባህር ከወደብ ተደራሽነት አንጻር ኢትዮጵያ በከፍተኛ ትኩረት እየሰራችባቸው ያሉና የኢትዮጵያንም የወደፊት ስትራቴጂክ እጣ ፈንታ የሚወስኑ ጉዳዮች ላይ ኮንፈረንሶችን በማካሄድ የኢትዮጵያን ስትራቴጂክ ናሬቲቭ የምንለውን ወይም የኢትዮጵያ ስትራቴጂክ ፍላጎት የምንላቸው ጉዳዮች ላይ የኢትዮጵያን አቋም ኢትዮጵያ እነዚህን ጉዳዮች እንዴት እንደምታያቸውና እነዚህ ሀብቶች ለሀገራዊ ብልጽግና ለቀጠናው መተሳሰርና ሰላም ምንጭ መሆን የሚችሉባቸውን መንገዶች፣ ስልቶች፣ ስትራቴጂዎች መነደፍ የሚችሉበት በሀገራቱ ልሂቃንም ምሁራንም መካከል የጋራ መግባባት እንዲኖር የጋራ መድረኮችን በማዘጋጀት ውይይቶችን በማድረግ የኢትዮጵያ የውጭ ግንኙነት አጀንዳ የቀጠናው አጀንዳ እንዲሆን ከማድረግ አንጻር የበኩላችንን አስተዋጽኦ ያደረግንባቸው ኮንፈረንሶች አሉ። ይሄ በፐብሊክ ዲፕሎማሲ በምንለውም የኢትዮጵያ ውጭ ግንኙነት ወዳጃዊ የሆነ ገጽታ እንዲኖረው ወይም ሶፍት ፓወር ገጽታ እንዲኖረው ከማድረግ አንጻር ቀላል የማይባል አስተዋጽኦ ያደረጉበት ነው። በተለይ ጆርናሉ የምናሳተመው ስትራቴጂክ ጆርናል የኢትዮጵያ ስትራቴጂክ ቲንኪንግ እና ባህልን ከመፍጠር አንጻር በሀገር ውስጥ ስትራቴጂክ ካልቸር የሚሉት አለ ምሁራን። አንድ ሀገር ረጅም ርቀት ሄዳ ጥቅሟን ለማሳካት ህልውናዋን ለማረጋገጥና ብልጽግናን ለማምጣት እንዴት ነው የምታስበው? እሷና ቀጠናዋን እንዴት ነው የምታየው? እሷና ሀገሪቷና ዓለምን እንዴት ነው የምታየው? እንዴት ነው የጂኦግራፊ አቀማመጧ የሚሰጣትን እድልና ፈተና ተጠቅማ ህልውናዋን ለማስቀጠል ምን እንዴት ነው የምትሄደው የሚለውን በተከታታይ ትውልዶች የሚፈጠር ስትራቴጂክ ባህል የምንለው አለ እና በኢትዮጵያ ውስጥ ስትራቴጂክ ባህል የስትራቴጂክ አስተሳሰብ ባህልን ከመፍጠር አንጻር ቀላል አስተዋጽኦ አይኖረውም። በውጭ ላለው ወገን ደግሞ ኢትዮጵያውያን ስትራቴጂካሊ በውጭ ግንኙነትና ብሔራዊ ደህንነት አንጻር ምን እንደምናስብ የራሳችንን ትርክት የምናሰጽበት ነው። እንደምታውቀው የአባይ ውሃ ተፋሰስ አለ፣ እንዲሁም ቀይ ባህር ጋር የተገናኙ አጀንዳዎች አሉና እነሱ ላይ ያሉንን አቋሞችና ሀሳቦች የጋራ ትስስርንና እድገትን ከማምጣት አንጻር ሚኖራቸውን አስተዋጽኦ ሀሳባችንን ናሬቲቫችንን የምንቀይስባቸውና ሌላውም ወገን እንዲረዳ የውጭውም የሀገር ውስጡም ወገን እንዲረዳ የምናደርግበት አይነት ፋይዳ ያለው ነው። በጆርናል ደረጃ የሚታተምና በተቋማችን ያሉ ምሁራን በስፋት የሚሳተፉበት ዓለም አቀፍ ኤዲተሮች ያሉት ጆርናል ነው እና እነዚህና ሌሎችም ስራዎችን በደንብ እንሰራለን። እዚህ ጋር አንድ መዘንጋት የሌለበት በስልጠና ረገድ ለዲፕሎማቶች ብቻ ሳይሆን ለውጭ ግንኙነት ስቴክሆልደርስ የምንላቸው ባለድርሻ አካላት ለምንላቸው አካላትም እንደምታውቀው የ21ኛው ክፍለ ዘመን ዲፕሎማሲ በዲፕሎማት በፕሮፌሽናል ባለሙያ ዲፕሎማት ብቻ አይተገበርም።
የሚያግዙት አካላት ያስፈልጋሉ። መንግስታት ከመንግስታት ጋር በሚያደርጉት ግንኙነት ብቻ ሳይሆን ውጭ ግንኙነት በፐብሊክ ዲፕሎማሲ መልክ በአርቲስቶች፣ በፓርላማ፣ በህዝብ ለህዝብ ግንኙነት ይካሄዳል። ለምሳሌ የኢትዮጵያ አየር መንገድ ራሱ አንዱ የኢትዮጵያ የዲፕሎማሲ መገለጫ ነው። ሀገራችንን፣ ባንዲራችንን፣ ስማችንን ይዞ በዓለም ዙሪያ የሚሄድ ነውና የዲፕሎማሲ ትግበራችንን ከማብዛት ብዝሃነት እንዲኖረው ከማድረግ አንጻር የሚያግዝ ስለሚሆን የውጭ ግንኙነት አጋር አካላት ወይም ስቴክሆልደር የምንላቸውንም በማሰልጠን በዲፕሎማሲ አግባብ የኢትዮጵያ የውጭ ግንኙነት ቅደም ተከተሎች ምንድን ናቸው፣ ትኩረቶች ምንድን ናቸው፣ እንዴት እንሄድባቸው በሚሉ ዙሪያ የተለያዩ ተቋማትንና ማህበረሰቦችን በማሰልጠን የውጭ ግንኙነታችንን ማገዝ የሚችሉ ስራዎችንም በመስራት እንግዲህ የበኩላችንን አስተዋጽኦ እያደረግን ያለንበት ሁኔታ ነው ያለው። ጥሩ አቶ ጃፈር እንግዲህ ጥያቄዎችን በዛው እየመለሱልኝ ስለሆነ ወደ መጨረሻ ጥያቄ ነው የሚሄደው። የውጭ ጉዳይ ኢንስቲትዩት ሀገሪቱ የምትመራበትን የውጭ ጉዳይ ፖሊሲ ከመቅረጽ አንጻር አበርክቶቱ ሚናው ምን ያህል ነው? በሪሰርቹ ከምናደርገው አንዱ አስተዋጽኦ የውጭ ግንኙነታችንን የሚደግፉ የሚያማክሩ ስራዎች ነው። በብዙ መልኩ በውጭ ጉዳይ ሚኒስቴር የሚደረጉ የተለያዩ የፖሊሲ ጉዳዮች ላይ በጥናት ላይ የተመሰረተ ሳይንሳዊ ትንተናዎችን እናደርጋለን። ከዛም ባለፈ ወርኪንግ ፔፐሮች አሉ። ቅድም እንዳልኩት በኢትዮጵያ የውጭ ግንኙነት ፕራዮሪቲዎች፣ አጀንዳዎች ዙሪያ ጥናቶችን በማካሄድ ስልቶችን በመንደፍ ተግባሪ አካላት ዲፕሎማቶች እንዲሰለጥኑ ሀሳቡን እንዲጋሩትና እንዲይዙት የማድረግ ስራ እንሰራለን። ብዙ መጥቀስ ይቻላል እኛ ካርልን አስተዋጽኦ። ለምሳሌ ኢትዮጵያ ብሪክስን ለመቀላቀል ታረግ በነበረው ጥረት ላይ የስትራቴጂ ነደፋ ስራው ላይ ብዙ አስተዋጽኦ አድርገናል። በጥናትና ምርምር የተደገፈ ምክረ ሀሳብን በማቅረብ ኢትዮጵያ ብሪክስን ለመቀላቀል የምታደርገውን ጥረት የሚያግዙ ስራዎችን ሰርተናል። ሌላው በትልቁ ሊታይ የሚችለው በኢትዮጵያ ታሪክ ኢትዮጵያ ቅድም እንዳልኩ የስትራቴጂክ ባህል ካለመኖሩ የተነሳ ስርዓት በተቀያየረ ቁጥር ከዛ ስርዓት ጋር ነው ፖሊሲዎቻችንም አብረው የሚቀያየሩ። ግን የብሔራዊ ደህንነትና የውጭ ግንኙነት በባህሪያቸው ከሌሎች ፖሊሲዎች ባለፈ ቢያንስ ወሳኝ የሚባሉት መሰረታዊ ፖሊሲዎች ከስርዓት ለክፍለ ዘመናት የሚቀጥልና የማይቀያየር ነው እና ከስትራቴጂክ ባህል አንዱ የሆነው የግራንድ ስትራቴጂ ወይም ለአላይ የምንለው ስትራቴጂ የግራንድ ስትራቴጂ ጉዳይ ሲሆን በተቋማችን ኢትዮጵያ እንዲህ አይነት ግራንድ ስትራቴጂ ያስፈልጋታል በሚል ረጅም ጊዜ የፈጀ ጥናት ብዙ ተመራማሪዎች፣ ምሁራን የተሳተፉበት ጥናትና ምርምር በማድረግ የኢትዮጵያ ግራንድ ስትራቴጂ መሆን የሚችል ሰነድ በጥናት ተደግፎ በማዘጋጀት አቅርበናል። በመጽሐፍ መልክ የታተምና የወጣ ነው። በተለይም ከአባይ ወንዝ አጠቃቀምና ቀይ ባህር ተደራሽ ከማድረግ አንጻር የኢትዮጵያ ዘላቂ ህልውናና ብልጽግና በሁለቱ ውሃዎች ተጠቃሚነትን ከማረጋገጥ አንጻር መሆኑን የሚያስቀምጥ የላላይ ግራንድ ስትራቴጂ ያቀረብንበት ሁኔታ አለ። ሌሎቹም አሉ። የዲፕሎማቱን አቅም አርቆ ማሰብና ስልታዊ አካሄድን አቅም የሚገነቡ ምሁራዊ መነቃቃትን የሚፈጥሩ ተደራራቢ ማለት ላለፉት 2 ዓመታት ያደረግናቸው መድረኮች አሉ። ከዲፕሎማቶች ጋር ከብሔራዊ ደህንነት ላይ ከሚሰሩ ባለሙያዎች ጋር አንድ ላይ ሆነን አቅም የሚገነቡ የውይይት መድረኮች፣ የፖሊሲ ውይይት መድረኮችን እያዘጋጀን የተሻለ የፖሊሲ አፈጻጸም በሀሳብም በተግባርም የውጭ ግንኙነታችን የብሔራዊ ደህንነት ሴክተሩ ወይም ማህበረሰቡ ናሽናል ሴኩሪቲ ኮሚኒቲ የምንለው በኢትዮጵያ ደረጃ የተሻለ ቅንጅት እንዲኖረው ከአፈጻጸም ደረጃም የተሻለ ልህቀት እንዲኖረው የሚያደርጉ በጥናትና ምርምር ላይ በውይይት ላይ ዲቤቶች ላይ የተመሰረተ ስራዎችን በመስራት እንግዲህ ልህቀትን በውጭ ግንኙነት ለማምጣት የሚያስችሉ ስራዎችን ሰርተናል ብለን ነው የምናስበው።
አቶ ጃፈር በድሩ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ለቃለ ምልልሱ ፈቃደኛ ሆነው ጊዜውን ስለሰጡን እጅግ በጣም እናመሰግናለን። በዲፕሎማሲያችን ስም እኔም እጅግ አድርጌ አመሰግናለሁ። ታንክ ዩ። ተመልካቾቻችን ሳምንታዊ የዲፕሎማሲያችን ዝግጅት ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ ሳምንት በሌላ አዲስ ፕሮግራም እንጠብቃችኋለን። እስከዚያው ጤና ይስጥልኝ።